ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ሐዲስ ዓለማየሁ 7ኛ ክፍለ ጦር ድል በድል ሆኗል። የአማራ ፋኖ በጎጃም ሐዲስ ዓለማየሁ 7ኛ ክፍለ ጦር ድል ቀንቶታል። አዋበል መብረቁ፣ አንደት ተርላጓሉ ብርጌድ እና የቦቅላ አባይ ብርጌድ በጋራ በመሆን ሉማሜ ከተማ ገብተው ጠላትን መግቢያ መውጫ ሲያሳጡት አርፍደዋል። ማርያም ሰፈር፣ ሚካኤል ሰፈርና ሉማሜ ከተማ አስተዳደር ጽሕፈት ቤት ውጊያ የተደረገ ሲሆን 48 የጠላት ኃይል የተደመሰሰ፣ 23ቱ ከባድ ቁስለኛ በማድረግ 8ቱን በመማረክና መሳሪያ በመማረክ ታሪክ ሰርተዋል። የሉማሜ ከተማ ምንሻ ጽሕፈት ቤትና ፖሊስ ጣቢያ የቦምብ ጥቃት ደርሶበታል። አገዛዙ ሲጠቀምበት የነበረ በርካታ ላፕቶፕ መማረክም ተችሏል። ከየትኖራ ወደ ሉማሜ ለድጋፍ የተንቀሳቀሰን አንድ ካሶኒ ሙሉ የአብይ አሽከርክር ዛሪሁን 13 በመጠቀም ማውደም ተችሏል። መቶ አለቃ በሰሞንና በመቶ አለቃ ጋረመው አጋዥና በክፍለ ጦሩ እንቁ መሪዎች የተመራው የዘመቻ በታሰበው ልክ ውጤታማም ሆኖ ነበር። በተያያዘም በላይ ዘለቀ 8ኛ ክፍለ ጦርን ድል ቀንቶታል። የአብይ አህመድ ሰራዊት 10 መኪና ይዞ ወደ ናርጂው እናውጋ ወረዳ ገደብ ቀበሌ የገባ ቢሆንም መጋቢት 14 2017 ዓ.ም ከምሽቱ 1 ሰዓት ተኩል የፋኖ ኃይሎችን አባር ያለው ብሎ ከገደብ ከተማ ተነስቶ ወደ ደብረ ወርቅ ከተማ በመሄድ ላይ ያለው ያገዛዙ ኃይል ሶማ ብርጌድ ቡሽት ኮኛ ቀበሌ ላይ በደፈጣ አንድ ኦባማ የጫና ጠላት በቦምብና የጥይት በረዶ በማዝነብ ወንፊት አድርገውታል። የጠላት ኃይል የድሽቃ ማት እየተኮሰ ጉዞውን አቋርጦ አድሯል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲል የአማራ ፋኖ በጎጃም አስታውቋል። ይህ በእንዲህ እንዳለ በአማራ ክልል ምስራቅ ጎጃም ዞን ሐሙስ ሚያዝያ 9 2017 ዓ.ም በትምህርት ቤት ዙሪያ በደረሰ የድሮን ጥቃት ከ100 በላይ ሰዎች መገደላቸው የአካባቢው ነዋሪዎች ለቢቢሲ መናገራቸውም ታውቋል። ቢቢሲ ባወጣው መረጃ በዞኑ እናርጅና ወጋ ወረዳ ገደብዬ በተባለች አነስተኛ የገጠር ከተማ የትምህርት ቤት አጥር ለማጠርና ቤት ለቤት ለልማት የወጡ ሰዎች ሰላማዊ ሰዎች በጥቃቱ መገደላቸውም ተገልጿል። የአካባቢው አስተዳደር ግን ጥቃቱ በአካባቢው ተሰብስበው በነበሩ የፋኖ ታጣቂዎች ላይ እንጂ በንጹሃን ነዋሪዎች ላይ አለመፈጸሙን ለቢቢሲ ገልጸዋልም ብለዋል። የኢትዮጵያ የሰብአዊ መብቶች ኮሚሽን ተፈጸመ ስለተባለው ጥቃት ክትትል እያደረኩ ነው ሲልም ገልጿል። ነዋሪዎቹ ለቢቢሲ እንደተናገሩት ተሰባስበው ከተማ ያለው ገደብ የመጀመሪያ ደረጃ ትምህርት ቤት አጥረን እያጠሩ በነበረበት ላይ ነው ጥቃቱ የተፈጸመው። ጥቃቱ በተፈጸመበት አካባቢ በቅርብ ርቀት ላይ እንደነበሩ የተናገሩት ሌላ የዓይን እማኝ ወዲያውኑ ጩኸት፣ ግርግርና ድንጋጤ መፈጠሩን ጠቁመው የሆነውን አናውቅም ሲሉ በቅጽበት የነበረውን ሁኔታ ገልጸው እሳቸውን ጨምሮ ስራ ላይ የነበሩ ሰዎች በጥቃቱ ወደ ተፈጸመበት አካባቢ ሲጠጉ ሰው የሚባል አይለይም ሲሉ ስለ ጉዳቱ ተናግረዋል። እንዳለ በሙሉ ጥቁር ነገር ነው የሆነው። አካባቢው በሙሉ ሰው የሚባል ነገር የለም። ከወደቀው ውስጥ የሚጮህ አለ፣ የሚንከባለል አለ። የተፈጠረው ነገር ይዘገንናል። ሰው ለሆነ እጅግ የሚዘገንን ድርጊት ነው ብለዋል። የፈረሰውን ትምህርት ቤት አጥሮ እያጠሩ ያለ ቀኝ እጃቸው ተመተው መቁሰላቸውን የተናገሩት ሌላ ነዋሪ ከባድ ፍንዳታ መከሰቱን ጠቅሰው ብዙ ሰው ነው የተጎዳው ብለዋል። ባህር ዛፍ የሚቆርጥ ሚስማር የሚመታ አለ፣ ማገር የሚቆርጥ አለ፣ የሚይዝ አለ። ማህበረሰብ መሰባሰቡን የገለጹ ሌላ ዓይን እማኝ የሟቾች ቁጥር ብዛት ይኖረዋልን በማለት ገልጸዋል። አስከሬን ስለማንሳታቸው የተናገሩት ሌላ እማኝ ደግሞ አብዛኛው ጥቃት ተጓዦች ወዲያውኑ ህይወታቸው ማለፉን ገልጸው ሟቾቹ በአብዛኛዎቹ ወጣቶችም ናቸው ሲሉ አክለዋል። ከ115 እስከ 120 የሚሆን አስከሬን የተቀበረው ያልታወቀም ይኖራል ብዬ አስባለሁ፣ ምክንያቱም ድንጋጤ ውስጥ ስለነበርን ብለዋል። ሌላው ዓይን እማኝ በበኩላቸው 57 አስከሬን እስከሚነሳ ድረስ እንደነበሩ ጠቁመው የሟቾች ቁጥር ከ100 በላይ እንደሚሆኑ ገምተዋል። አስከሬኖቹ ላይ ከባድ ጉዳት በመድረሱ ሟቾቹን መለየት ከባድ እንደነበር የተናገሩት እማኞች በዚህ ምክንያትና በስጋት እስከ ቀትር 8 ሰዓት ገደብዬ ጊዮርጊስ ቤተክርስቲያን በጅምላ እንደተቀበሩም ገልጸዋል። አሞራ እንዳይበላቸው ቀበሩ ሲባል ማህበረሰቡ በፍጥነት 5 የሚሆን መቃብር ውስጥ ነው የቀበራቸው ሲሉ አንድ ነዋሪ አክለዋል። የመንግስት ኃይሎች ጥቃት ከደረሰ በኋላ ወደ ከተማዋ መግባታቸውን ተከትሎ ስጋት ያደረባቸው አንዳንድ የአካባቢው ነዋሪዎች መሸሻቸውን የተናገሩ ሲሆን ተጨማሪ ጥቃቶች መፈጸማቸውንም ጠቁሟል። ማህበረሰቡ ከተረጋጋ በኋላ ለሟቾቹ ድንኳን እንደጣለና ከቀናት በኋላ በአካባቢው ፍራጅ የሚባለው ማስተዛዘኛ መርሃ ግብር እንደተደረገም ነዋሪዎች ተናግረዋል። ሰሞኑ ሲሸበር ነበር፣ ህዝብ በሙሉ ሽብር ላይ ነው ያለው ሲሉ ዳግም የድሮን ጥቃት ይደርሳል በሚል የፋሲካ በዓልን በስጋት ማሳለፋቸውን ገልጸዋል። ከባድ ሀዘን ውስጥ ነው ያለነው። በዓል ምንም አይመስልም ነበር። ለበዓል ከከተማ የሚመጡ ልጆች አልመጡም ሲሉ የአካባቢው በሀዘን ድባብ ውስጥ ስለመሆኑ ተናግረዋል። የአማራ ክልል ግጭት በ2015 ዓ.ም መጨረሻ ከተቀሰቀሰ ወዲህ ከተማዋ በፋኖ ታጣቂዎች ቁጥጥር ስር እንደሆነች ነዋሪዎች
ነዋሪዎችም ተናግረዋል። ጥቃቱ ሲፈጸም ግን የፋኖ ታጣቂዎች ከከተማዋ ውስጥ እንዳልነበሩና በአካባቢው ግጭት እንዳልነበረም ጠቁመዋል። ታጣቂዎቹ አንዳንድ ስራ ለመስራት ካልመጡ በቀር ከተማ ውስጥ አይታዩም ሲሉ አንድ ነዋሪ ተናግረዋል። ነጋዴ እንደሆነ የተናገሩት አንድ ዓይን እማኝ ሟቾቹ ንጹሃን ስለመሆናቸው ሲናገሩ በርካቶቹን በንግድ ስራ የሚያውቋቸው መሆናቸውንም ገልጸዋል። የፋኖ አባላት ቢሆኑ አስክሬን ሲነሳ ታጣቂ ትጥቅ እናገኝ ነበር። ፋኖቻችንና ማህበረሰቡን ለይተን እናውቃቸዋለን። ፋኖዎች በአንድ ላይ ነው የሚንቀሳቀሱት ሲሉ ሌላ ነዋሪ ነግረዋል። ሌላ ነዋሪዎች በበኩላቸው የተሰበሰበው አጥር የሚያጥረውና ቤት የሚሰራው ሰው በቀረጻው የድሮን ቅኝት የፋኖ ስብስብ ነው ተብሎ ታስቦ ይሆን? ያወቅነው ነገር የለም። ምናልባት ሲሰበሰብ ፋኖ ተብሎ ታስቦ ይሆናል። እንደዚያ ነው እኛ የተረዳነው ሲሉ ጥቃት ሊፈጸም የቻለበትን ምክንያት ግምታቸውን ገልጸዋል። የናርጅና ወጋ ወረዳ አስተዳዳሪ አቶ ሙሉጌቴ ንጹሃን ሰዎች ተገደሉ መባሉን የጠላት ወሬ ነው ያሉ ሲሆን እርምጃው ጽንፈኛ ያሏቸው የፋኖ ታጣቂዎች ላይ መወሰዱን ለቢቢሲ ተናግረዋል። እዚህ አካባቢ ቁጥሩ በርከት ያለ የኃይል ስብስብ አለ። ስብሰባ ስልጠና ጭምር እንደሚሰጡ መረጃው አለኝ። የትምህርት ቤት አጥር ቤት ስራ የሚባለው ነገር ማሳመሪያ ነው በማለት ንጹሃን በፍንጣሪም ቢሆን አልተገደሉም ሲሉ አስተባብለዋል። የፋኖ ታጣቂዎች በበኩላቸው በወረዳው በስፋት እንደሚንቀሳቀሱ ጠቁመው ገደብ ከተማ አካባቢ ላይ ግን በወቅቱ ምንም አይነት የታጠቀ ኃይል አልነበረም በማለት በጥቃቱ የተገደለ አባል እንደሌላቸውም ተናግረዋል። አካባቢውን ለስልጠና እንደማይጠቅሙት የተናገሩት የአማራ ፋኖ በጎጃም ምክትል ሰብሳቢ አቶ አስረስ ማረዳምጤ ሁሉም ግድያው የተፈጸመባቸው ሲቪሊያን ናቸው፣ አንድም የታጠቀ ኃይል በቦታው አልነበረም በማለት ግድያውን ማህበረሰቡን ከማሸበር ጋር አያይዘውታል። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ የድሮን ጥቃቱ ላይ ክትትል ያደረገ መሆኑንም ለቢቢሲ ተናግሯል። ሰሞኑኛ መረጃዎች እነኚህን ይመስሉ ነበር።